ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሀሳብ ተገናኘን። በዛሬ ፕሮግራሜ ለሴት እህቶቼ እጅግ በጣም የሚጠቅማችሁ የምትማሩበትን ሀሳብ ነው ይዤ የመጣሁትኝ። ዛሬ ከዚህ ሀሳብ ጋር ተያይዞ አንድ እህቴ የጠየቀችኝ ጥያቄ ነበረና በርካታ ሴቶች ስለምትማሩበት እዚህ ጉዳይ ላይ ያለውን መሰረታዊ ሀሳብ ልንገራችሁ ብዬ ነው ይህን ቪዲዮ ያዘጋጀሁትኝ። እህቴ ምንድን ነው የጠየቀችኝ? ባለትዳር ናት። ነገር ግን የትዳር አጋሯ በጣም በሆነ ባልሆነ ይጨቃጨቃል። ከእኔ ጋር ጊዜ ማሳለፍ ትቷል። እኔን ችላ እያለኝ ነው። አንዳንዴም ውጪ በጣም ያመሻል። እንደዚህ የተለየ ባህሪ በጣም እያየሁበት ነው። በመካከላችን ያለው ቅርበት በጣም መራራቅ ሆኗል። እኔ ምንም ያደረኩት ያጠፋሁት ነገር የለም። ነገር ግን በጣም እየራቀኝ ነው፣ እየሸሸኝ ነው፣ በትንሽ በትልቁ እየተጨቃጨቀኝ ነው እና ምንድነው ግራ ገባኝ። ምን ሆኖ ይሆናል? በመሃላችን ምን ተፈጥሮ ይሆናል? ምን ባደርግ ይሻላል አይነት ጥያቄ ነው የጠየቀችኝ። እና እንደዚህ አይነት ነገር በፍቅረኛሞች መሃል በባለትዳሮች መሃል ይፈጠራል። እንዲህ አይነት ነገሮች በብዙ ምክንያቶች ይፈጠራሉ። ከዚህ ጉዳይ ጋር አያይዤ እኔ ዛሬ በዋናነት ማወራችሁ በተለይ ደግሞ ወንድ ልጅ ከትዳር ከፍቅር አጋሩ ውጪ ከሌላ ሴት ጋር ግንኙነት ሲጀምር ወይንም ደግሞ ባንቺ ላይ የሚማግጥ ከሆነ የሚያሳያቸው ዋና ዋና ምልክቶች፣ ባህሪያቶች አሉ። እስቲ ዛሬ ይሄንን ነገር ሴቶች እንድታውቁት ያህል እነግራችኋለሁ። ካንቺ ውጪ ሌላ ሴት ጋር የሚሄድ ከሆነ ሌላ የፍቅር ግንኙነት ከጀመረ ወይንም ደግሞ የሚወሰልት ወደ ሌላ ሴት የሚሄድ ከሆነ አሁን የምነግራችሁን ባህሪያቶች ወንዱ ላይ ታያላችሁ። በትዳር በፍቅር ግንኙነት ውስጥ ያላችሁ ሴቶች ይሄን ምልክት የምታዩ ከሆነ ነገሩ ምንድነው ብላችሁ ማጣራትና ክትትል ማድረግ ይገባቸዋል። ስለዚህ ወንዶች ከትዳር አጋራቸው ውጪ ቺት ሲያደርጉ ሲሄዱ የሚያሳዩት ባህሪ ምንድነው? ሴቶችስ እዚህ ጉዳይ ላይ ምን አይነት ውሳኔ መወሰን፣ ምን አይነት ጥንቃቄ ማድረግ አለባችሁ የሚለውን እነግራችኋለሁ። አብራችሁን ቆዩ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ እና ሼር እያደረጋችሁ ደግሞ ሌሎችም ጋር እንዲደርስ እንዲማሩበት አድርጉ። ወደ ሀሳባችን እንግባ። በመጀመሪያ ባህሪያቶቹን ስነግራችሁ አንድ ወንድ ካንቺ ውጭ ወደ ሌላ ከሄደ መጀመሪያ የሚያሳይሽ ባህሪ ምንድነው? መበሳጨት። እቺ እህቴ ላይም የታየው ወንዱ ላይ እንደዚህ አይነት ምልክት ነው። ሌሎችም ወንዶች ቺት ሲያደርጉ አንደኛ የሚያሳዩት ባህሪ ይሄ ነው። መበሳጨት ስንል በትንሽ በትልቁ ብስጭት ውስጥ መግባት፣ ጭቅጭቅ ውስጥ መግባት፣ አንቺ የምታደርጊው ነገር ሁሉ አይጥመውም ወይም አያስደስተውም። በምታደርጊያቸው ነገሮች ሁሉ ይጨቃጨቃል። በጣም በሆነ ባልሆነ መበሰጫጨት፣ እንደዚህ አይነት ባህሪ ውስጥ ይገባል አንድ ወንድ ከትዳር ከፍቅር አጋሩ ሌላ መሄድ ከሆነ። ይሄ የሚሆንበት ዋነኛው ምክንያት ምንድነው? እያረገ ያለው ነገር ተገቢ እንዳልሆነ ህሊናው ያውቃል። ውስጡ ህሊናው ይነግረዋል። ታዲያ ከህሊና ወቀሳ በመነሳት ውስጡ ሰላም ስለማይሆን ውጭው ላይ እንደዚህ አይነት በጣም መበሳጨት፣ መቆጣት እንደዚህ አይነት ነገር ውስጥ ይገባል። እሱ ብቻ ሳይሆን አንዳንድ ወንዶች ደግሞ ነገሩን አዙረው የሴቷ ጥፋት እንደሆነም ለማስመሰል፣ ለምሳሌ ከሌላ ሴት ጋር የሚያዝ ቢሆን አንድ ወንድ እሷ እኮ በሆነ ባልሆነ በጣም ነው የምትጨቃጨቀኝ፣ በጣም በሆነ ባልሆነ እንጣላለን፣ መሀላችን ምንም ሰላም የለም። ስለዚህ ሳልፈልግ በቃ በግድ እየተጨቃጨቀችኝ እየገፋችኝ ፍቅር ሳትሰጠኝ ስትቀር ወደ ሌላ ሄድኩኝ ብሎ ለማሳበብ እንዲያመቻቸው አውቀው ራሳቸው ወንዶቹ ተጨቃጫቂ የሆኑና አዙረው እሷ ጨቅጫቃ እንደሆነች፣ እሷ በሆነ ባልሆነ የምትጣላ እንደሆነች፣ በመሃላቸው ፍቅር እንደሌለ እንደዚህ አይነት ነገር፣ ስለዚህ ሳልፈልግ እሷ ገፋፍታኝ ነው ወደ ሌላ የሄድኩት ብለው ለማሳበብም እንዲመቻቸው እዚህ ጋር ፍቅር እንዳይኖር ሰላም እንዳይኖር የማድረግ ነገር ይታያል። ስለዚህ በመጀመሪያ እንደዚህ አይነት ነገሮች ይኖራሉ። ሴቶች ይሄንን አንደኛ ማወቅ መቻል አለባችሁ። ሌላው ደግሞ በመካከላችሁ ክፍተት መፍጠር ምንድነው? ውጪ ከሌላ ሴት ጋር የሚሆን ከሆነ ላንቺ ጊዜ አለመስጠት ይኖራል። ይሄ በዋናነት እንግዲህ
መጀመሪያም ካልኩት ጋር ይያያዛል። የምትናገሪው ነገር ሁሉ የማይጥመው አንቺ ምንም ሳታደርጊው አንቺ ምንም ችግር ሳትፈጥሪ አውቆ ራሱ ችግር እየፈጠረ ካንቺ መራቅ፣ ካንቺ መሸሽ ይሄ በመሃላቸው አሁን ፍቅር እየኖረ ሲሄድ መቀራረቡ ይኖራል፣ አብሮ ጊዜ ማሳለፉ ይኖራል። እነዛ ነገሮች የማይኖሩት ቀድሞ እየተጨቃጨቀ ቀድሞ እየተጣላ አውቆ ክፍተት ይፈጥርና ካንቺ መሸሽ፣ ካንቺ መራቅ፣ ላንቺ ጊዜ አለመስጠት ወደ እንደዚህ አይነት ነገር ይሄዳል። በኋላ ሴቶቹ ስታስቡት ምን አድርጌው ነው ወደሚል ነገር ትገባላችሁ። ጊዜ አታሳልፉም፣ ፍቅር አይኖራችሁም፣ እየቀዘቀዘ ይሄዳል። እንግዲህ ይሄ ውጭ ላይ የሚያደርጉን ስለሚያደርግ ነው እዚህ ጋር እንደዚህ አይነት ባህሪን የሚያሳየው። ሌላው ደግሞ ያልተለመዱ ነገሮች ለምሳሌ ማምሸት፣ በተለይ ስበብ እየደረደሩ ማምሸት፣ ዛሬ እንዲገጥሞኝ፣ ዛሬ እንደዚህ ሆኜ፣ እንዲህ ቦታ ሄጄ፣ እንደዚህ አድርጌ እያሉ በየጊዜው አዳዲስ ሰበብ አዳዲስ ምክንያት እየፈጠረ በጣም የሚያመሽ ከሆነ ባሱ ሲልም አንዳንዴም ሊያድር ይችላል። በጣም አምሽቶ ሊነጋ ሲል ሊመጣ ይችላል። እንደዚህ አይነት ማምሸቶች የሚደጋገሙና አንቺ የማታውቂው አሳማኝ ያልሆነ ምክንያት ያልሆነ ምክንያት እየፈጠረ የሚያመሽ ከሆነ ውጪ ላይ ሌላ ግንኙነት ጀምሮ ሊሆን ይችላል። ይሄንንም ማወቅ አለባችሁ። ሌላው ካንቺ ለመራቅ መሞከር ነው። ይሄ ማለት ምንድነው? አብሮ መተኛትን እስከ አለመፈለግ ደረጃ ድረስ የሚሄድ ይሄ በተለይ ውጭ ላይ የሚያደርገውን ሁሉ አድርጎ ጨርሶ የሚመጣ አይነት ወንድ ከሆነ አብሮ ላለመተኛት ወይ ደግሞ ካንቺ ጋር አብሮ የፍቅር ጊዜ ላለማሳለፍ ቅድም እንዳልኩት ሰበብ እየፈጠረ መሸሽ፣ ካንቺ ጋር ተቀምጦ ስለ ነጋችሁ፣ ስለ ፍቅራችሁ፣ ስለ ትዳራችሁ፣ ስለ ህይወታችሁ፣ ስለ ኑሮአችሁ ለማውራት ፍቃደኛ አለመሆን፣ ካንቺ መሸሽን የሚያበዛ አይነት ከሆነ ይሄንንም ሴቶች ማወቅ መጠርጠር ያስፈልጋል። ሌላው ትዕግስት ማጣት ነው የሚኖራቸው እንደዚህ አይነት ወንዶች። ይሄ ማለት ምንድነው? እዚህ ጋር በጣም ማወቅ ያለባችሁ እንግዲህ የፍቅር ዋናው መሰረት መከባበር፣ መቻቻል፣ ትዕግስት እነዚህ ነገሮች በጣም መሰረታዊ ነገሮች ናቸው። በትንሽ ነገር ቶሎ የሚቆጣ ምንም አይነት ትዕግስት የሌለው ብስጭት የሚል እንደዚህ ከሆነ በመሃላችሁ ያለው ነገር በጣም እየሰፋ ይሄዳል። ስለዚህ ውጭ ላይ አይምሮ ሰላም ስለማያገኝ ይሄ ውጭ የሚያደርጋቸው ነገሮች ሰላም ስለማይሰጡት ይሄ የህሊና ወቀሳው እንደዚህ አይነት ነገሮች ስላሉ በጣም ትዕግስት ማጣት ይኖራል እንደዚህ አይነት ወንዶች ላይ። ሌላኛው ደግሞ ያልተለመዱ ወጪዎችን ማውጣት ለምሳሌ አብራችሁ እንደ ባለትዳር ተማክራችሁ ነገሮችን ይሄ ወጪ ገበያችሁን አብራችሁ እየተነጋገራችሁ ማድረግ ሲገባችሁ ነገር ግን እሱ አንቺ የማታውቂው ወጪዎች የሚያወጣ ከሆነ ለምን እንደሚያወጣ ሳታውቂ በጣም ወጪ የሚያወጣ አይነት ከሆነ ይሄንንም ሴቶች መጠርጠር አለባችሁ። ለቤቱ የማያወጣ ከሆነ ውጭ ደግሞ አንዳንድ የሚያስፈልገው ነገር ሲኖር ሊያወጣ ይችላል። ነገር ግን እናንተ ከማታውቁት ነገር ውጪ በጣም ገንዘብ የሚያባክን ገንዘብ የሚያጠፋ አይነት አንዳንዴ ለእናንተ ሁሉ ሳይሰጥ ቤቱን ሁሉ ባዶ እያደረገ ውጪ ላይ በጣም ገንዘቡን የሚጨርስ አይነት ከሆነ ምንድነው? የት ነው የሚያባክነው? ምንድነው ነገሩ ብላችሁ ይሄንንም ማየት ያስፈልጋል። እንደዚህም ስለሚያደርጉ ሌላና ዋናው ሄዶ መጨረሻ ላይ የሚመጣው ምንድነው? ካንቺ ጋር ግንኙነት ማድረግ አለመፈለግ ወይንም ወደ መጥላት ይሄዳል። ለምሳሌ ሰው ናችሁ፣ ስሜት አለ። ግንኙነት በትዳር ውስጥ አንደኛው አካል ነው። አንቺ ከሱ ጋር ጊዜ ማሳለፍ፣ አብሮ መተኛት፣ ግንኙነት ማድረግ ስትፈልጊ ለምሳሌ ደክሞኛል፣ አሞኛል እንደዚህ ሰበብ እየፈለገ ካንቺ ጋር ግንኙነት ማድረግ የሚተው አይነት በኋላ ላይ እየተወ የሚሄድ ከነጨራሹ ወደ አለመፈለግ ወደ መጥላት የሚሄድ ከሆነ ይሄ እንግዲህ ውጭ ላይ ሌላ ግንኙነት ስላለው ነው ማለት ነው። ስለዚህ ሴቶች እነዚህን መሰረታዊ ነገሮች መያዝ መቻል አለባችሁ። ይሄ መነሻ ምልክት ነው። እንደዚህ አይነት አሁን ከዚህ ከጠቀስኩት ውስጥ የተወሰነ ባህሪ ስታዩ አይ በቃ ውጭ ከሌላ ሴት ጀምሮ ነው ብላችሁ መደምደም ሳይሆን እነዚህ የነገርኳቸውን ምልክቶች የትዳር አጋራችሁ ላይ የምታዩ ከሆነ በተለይ ከበፊት ባህሪው ለየት እያለ እነዚህን እያሳየ የሚመጣ ከሆነ ዝም ማለት ውስጣችሁ መጨነቅ ሳይሆን በተቻለ አቅም መከታተል ምንድነው? የት ነው የሚያመሸው? ከማን ጋር ነው ጊዜ የሚያሳልፈው? ገንዘቡን የት ነው የሚያጠፋው? ውሎ ምን ይመስላል? የሚለውን ነገር ማጥናትና መጨረሻ እውነተኛው ምክንያቱ ላይ
መድረስ ያስፈልጋል ማለት ነው። ከዛ ውጪ በግልጽ ማውራት ያስፈልጋል። እንደዚህ አይነት ችግር ሲኖር በውስጣችሁ ይዛችሁ ወይ ከጓደኞቻችሁ መማከር ወይ ደግሞ አሁን እህቴ እንደጠየቀችኝ እንደዚህ ሌላ ሰው ጋር እየሄዳችሁ ባለቤቴ እንደዚህ ሆነ ከማለት ይልቅ በግልጽ ማውራት እነዚህ ባህሪዎች እያየሁብህ ነው፣ በፊት እንዲህ አልነበርክም፣ አሁን እንደዚህ አይነት ነገሮች እያስተዋልኩ ነው፣ ምንድነው እኔ ላይ ደስ ያላለህ ነገር አለ ወይ? ትዳራችን ላይ ደስ ያላለህ ነገር አለ ወይ? ምን ተፈጥሮ ነው ብላችሁ በግልጽ ለማውራት መሞከር። ምክንያቱም የእናንተን ኃላፊነት መወጣት አለባችሁ። ዝም ብላችሁ በኋላ መለያየት ደረጃ ራሱ ብትደርሱ ምንም ሳታወሩ ሳትነጋገሩ የምትወስኑ ሳይሆን መጀመሪያ እድል መስጠት፣ በግልጽ ችግሮች ካሉ መነጋገር የምትችሉበት መንገድ ማመቻቸት ያስፈልጋል። እንዳልኩት በግልጽነት ማውራትና ነገሩን መከታተል በኋላ ለውሳኔ እንዳትቸገሩ ያደርጋል ማለት ነው። ዶክተር ዮናስ ነበርኩ። ይህን ሀሳብ ላይክ፣ ሼር አድርጋችሁ ለሌሎች አጋሩ። ለቤት አዲስ ሆናችሁም ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን በአዲስ ሀሳብ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ